ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን የለተሮብ ስፖርታዊ መረጃዎችን ይዘን ቀርበናል። ትላንትና የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ተደርገው ነበር። በተለይም በ16ቱ የጥሎ ማለፍ የመልስ ጨዋታዎች እንግዲህ ተጠባቂ ጨዋታዎች ነበር። በትላንትናው ዕለት በአንፊልድ ሮድ ስቴዲየም የተደረገውን ጨዋታ ፒኤስጂ ሊቨርፑልን በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጡን የቻለበትን ውጤት በአንፊልድ ማሳካቱን መመልከት ችለናል። አሰልጣኝ አርኔ ስሎት ከቻምፒየንስ ሊጉ ውጪ መሆኑን እንዲሁም ሞ ሳላ ከቻምፒየንስ ሊግ ውጪ መሆኑን በትላንትናው ዕለት መመልከት ችለናል። በዚህ ሳምንት እጅግ በጣም እየተብጠለጠለ የሚገኘው ዳርዊን ኑኔዝ በትላንትናው ዕለት ፔናልቲ በመሳት እንግዲህ ለሊቨርፑሎች ከባድ ምሽትን እንዲያሳልፉ እንዲሁም ደግሞ በሊቨርፑሎች ዘንድ መጥፎ ታሪክን መስራቱን ነው በራሱ ታሪክ መመልከት እየቻለው። እንዲሁም ደግሞ ሌሎች ጨዋታዎች ነበሩ። ባርሴሎና ማሸነፉን መመልከት ችለናል። ባየር ሙኒክም እንዲሁ ማሸነፍ ችሏል። ኢንተር ሚላንም በሜዳው ያሸነፈበትን ውጤት ነው መመልከት እየቻለው። በተለይ እኛ ስንጠብቀው የነበረው በርካቶቻችን ሲጠብቁት የነበሩት ጨዋታን እንግዲህ የሊቨርፑልና የፒኤስጂን ጨዋታ በአንፊልድ ሮድ ስቴዲየም የተደረገውን እጅግ በጣም በርካቶቻችን እንግዲህ ያደነቅነው እንዲሁም ደግሞ 120 ደቂቃዎችን የፈጀ ጨዋታ እንደነበር መመልከት ችለናል። በዚህ ጨዋታ ላይ ምን ተሰማችሁ? ጨዋታው እንዴት ነበር? ሀሳብ አስተያየታችሁን ብትሰጡን ደስ ይለናል። የተወደዳችሁና የተከበራችሁ አድማጮቻችን እንዲሁም ደግሞ ዛሬ የሚደረጉ እንዲሁም ደግሞ የሚጠበቁ ጨዋታዎች አሉ። በተለይም በማድሪድ ደርቢ ሪያል ማድሪድ ከአትሌቲኮ ዲ ማድሪድ በሜትሮፖሊታኖ ስቴዲየም የሚደረገውም ጨዋታ ተጠባቂ ነው። በዚህ ላይም ሀሳብ አስተያየት እንድትሰጡበት ነው የምንጋብዛችሁ። ዛሬም 4 ያክል ጨዋታዎች አሉ። እነሱንም የምንዳሰስ ይሆናል። በኢትዮጵያ ፕሪሚየር ሊግም የተደረጉ ጨዋታዎች አሉ። ኢትዮጵያ መድን የሊጉን መሪነትን ማጠናከር እየቻለበትን ውጤት ማስመዝገብ መቻሉን ነው መመልከት እየቻለው። እንዲሁም ደግሞ በክለብ መረጃዎች የተለያዩ የክለብ መረጃዎችን ይዘን ቀርበናል። ዛሬ አርሰናል ጨዋታ እንዳለው ይታወቃል በኤሚሬትስ ስቴዲየም። በዛ ጨዋታ ላይ እንግዲህ የሚደረገውን አንዳንድ አስተያየቶችን አሰልጣኙ እንዲሁም ደግሞ ዊሊያም ሳሊባ መናገራቸው ነው መመልከት እየቻለው። ከዚህም ውጪ የተለያዩ ሀሳቦችም እየተሰጡ ይገኛሉ። እነሱን በሰፊው የምንመለከት ይሆናል። ማንቸስተር ዩናይትድ አዲስ ስቴዲየም እንደሚገነባ በአሁኑ ሰዓት ላይ ይፋ ተደርጓል። 100,000 ደጋፊዎችን የሚይዘው የስቴዲየም ጋውኑ እንግዲህ እየተጠበቀ ነው የሚገኘው። ምናልባትም እንግዲህ በአውሮፓ ታላላቅ ሊጎች ከፍተኛው እንዲሁም ደግሞ ትልቁ ስቴዲየም ይሆናል ተብሎ ነው እየተጠበቀም የሚገኘው። አሰልጣኝ ሚኬል አርቴታ ስኬት ማጣትን የማይበት መንገድ ሌላ ነው ሲሉም መናገራቸውን መመልከት ችለናል። እንዲሁም ደግሞ ማንቸስተር ዩናይትድ ቤት የተለያዩ ሀሳቦችን ነው ማንሳት እየተቻለው። በተለይም ሰር አሌክስ ቻክማን ፈርዱሰን ስለ ኦልትራፎርድ የተናገሯቸውም ሀሳቦች አሉ። ፖል ፖግባ ምናልባትም እንግዲህ ወደ ማንቸስተር ዩናይትድ የመምጣት እድል እንዳለውም ነው እየተገለጸም የሚገኘው። ስለ ብሩኖ ፈርናንዴዝ የተነሱ ሀሳቦች አሉ። ማንቸስተር ዩናይትድ ቤት ይህንን እንመለከታለን። አሰልጣኝ አርኔ ስሎትም እንግዲህ ሊቨርፑል ቤት ያሉትን ሀሳቦች መስጠታቸውን እንመለከታለን። ሌሎች መረጃዎችም አሉ። ሪያል ማድሪድ ቤት በፕሪማች የሰጧቸው አሰልጣኝ ካርሎ አንቸሎቲ የተነሱ ሀሳቦች አሉ። እነዚህን እንመለከታለን። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን እንላለን። ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም እንግዲህ በኢትዮጵያ ፕሪሚየር ሊግ ጨዋታዎች እንጀምር። በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ነበሩ ትላንትና። በዚህም መካከል እንግዲህ ኢትዮጵያ መድን መሪነቱን ማጠናከር ችሏል። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የኢትዮጵያን መድን የማሸነፊያ ግቦች አለን ካይዋ እንዲሁም ደግሞ አቡበከር ናሲር ሲያስቆጥሩ ለኢትዮጵያ ንግድ ባንክ ደግሞ ኪቲካ ጀማ ነው ማስቆጠር እየቻሉት። የሊግ ደረጃውን ስንመለከት ኢትዮጵያ መድን በ41 ነጥብ አንደኛ ደረጃነቱን ማስጠበቅ ሲችል ኢትዮጵያ ንግድ ባንክ ደግሞ በ28 ነጥብ 10ኛ ደረጃ ላይ ነው መቀመጥ እየቻለው። ቀጣይ መርሃ ግብራቸውን ስንመለከት ሐዋሳ ከነማ ከኢትዮጵያ መድን ሐሙስ ዕለት ሲጫወቱ፣ ቅዳሜ ደግሞ ኢትዮጵያ ንግድ ባንክ ከሲዳማ ቡና የሚጫወቱ ይሆናል። እነዚህ ቀጣይ ጨዋታቸው ነው የሚመለከተው። ወላይታ ዲቻም ድል ማድረግ ችሏል። በኢትዮጵያው የ22ኛ ሳምንት መርሃ ግብር ወላይታ ዲቻ ከወልዋሎ አዲግራት ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የወላይታ ዲቻን የማሸነፊያ ግብ ካርሎስ ዳምጠው ከመረብ ማሳረፍ ችሏል። የጦናዎቹ ንቦች 3 ተከታታይ ድላቸውን ነው ማስመዝገብ እየቻሉት። በሊጉ ግርጌ ላይ የተቀመጠው ወልዋሎ አዲግራት ዩኒቨርሲቲ በውድድር ዓመቱ 13ኛ ሽንፈቱን ማስተናገድ ችሏል። የሊግ የደረጃ ሰንጠረዡን ስንመለከት ወላይታ ዲቻ በ33 ነጥብ 4ኛ ደረጃ ላይ የተቀመጠ ሲሆን ወልዋሎ አዲግራት ዩኒቨርሲቲ በ9 ነጥብ በግርጌው ዕለት 18ኛ ደረጃ ላይ መቀመጥ ችሏል። ቀጣይ ጨዋታ ወላይታ ዲቻ ከመቀሌን ሰባን እንደርታ ማክሰኞ ሲጫወቱ፣ ሐሙስ ደግሞ ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማ ጋር የሚያደርጉት ጨዋታ በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ተጠባቂ ነው።
በአስደናቂው የቻምፒየንስ ሊግ ምሽት ጨዋታ ትላንት 4 ያክል ጨዋታዎች ተደርገው ነበር። በተለይም የመልስ ጨዋታዎች እንደነበሩ በትላንትናው ዕለት መመልከት ችለናል። ምሽቱ 2:45 ላይ የጀመረው የባርሴሎናና የቤኔፊካን ጨዋታ ባርሴሎና 3-1 በሆነ ውጤት ማሸነፍ ወደ ቀጣዩ ዙር ማለፉን ነው ማረጋገጥ እየቻለው። በትላንትናው ዕለት 3-1 ማሸነፉን በአጠቃላይ ደግሞ በአግሪጌት 4-1 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፉን ማረጋገጥ እየቻለው። በትላንትናው ጨዋታ ላይ በ11ኛው ደቂቃ ላይ ራፊኒያ ከላሚን ያማል የተሻገረለትን ኳስ በማስቆጠር የመጀመሪያውን ጎል ማስቆጠር ቻለ። ከዛ በኋላ ግን ኦቴሜንዲ በ13ኛው ደቂቃ ላይ ነው አቻ ማድረግ የቻለው በሁለት ደቂቃዎች ልዩነት። ነገር ግን ባርሴሎናዎች በፍጹም የበላይነት እንግዲህ በመጀመሪያው አጋማሽ 3 ጎሎችን በማስቆጠር ማለትም ላሚን ያማል እጅግ በጣም አስደናቂ የሆነች ከ16 ከ50 ውጪ የሆነች ጎል በማስቆጠር እንግዲህ ሁለተኛውን ጎል በማስቆጠር 2-1 መምራት ቻሉ። ራፊኒያ ነው ችን ጎል አሲስት ማድረግ የቻለው። ከዛ ሁለተኛውን ለራሱ ለቲሙ ደግሞ ሶስተኛውን ጎል ራፊኒያ በ42ኛው ደቂቃ ላይ ከአሌክስ ባልዴ የተሻገረለትን ኳስ በማስቆጠር 3-1 ማሸነፍ ችሏል። ትላንትና እንግዲህ ባርሴሎና በሜዳቸውና በደጋፊዎች ፊት ማሸነፋቸውን ተከትሎ ወደ ቀጣዩ ዙር ማለፋቸውን ማረጋገጣቸው ነው መመልከት እየቻለው። ምሽቱ 2 ሰዓት ተኩል ላይ የተደረገ ጨዋታ ነበር። ሌላኛው ምሽት 5 ሰዓት ላይ የተደረጉ 3 ያክል ጨዋታዎች ነበሩ። ባየር ሌቨርኩሰን በሜዳውና በደጋፊዎች ፊት በትላንትናው ዕለት በባየር ሙኒክ 2-0 በሆነ ውጤት መሸነፉንም መመልከት ችለናል። እነዚህ ሁለቱ የጀርመን ኃያላን ክለባት ትላንትናም ከሜዳቸው ውጪ ባየር ሙኒክ ባየር ሌቨርኩሰንን መግጠም ችሎ ነበር። እንግዲህ በቻምፒየንስ ሊጉ በአጠቃላይ በአግሪጌት 5-0 በሆነ ውጤት በማሸነፍ በትላንትናው ዕለት ደግሞ ከሜዳው ውጪ 2-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን ነው ማረጋገጥ እየቻሉት። በጨዋታ ላይ ሃሪኬን በ52ኛው ደቂቃ ላይ እንዲሁም ደግሞ አልፎንሶ ዴቪስ በ71ኛው ደቂቃ ላይ በማስቆጠር 2-0 በሆነ ውጤት ማሸነፍ ችሏል። ሁለቱም ጎሎች ከሁለተኛው አጋማሽ ላይ የተገኙ ጎሎች ነበሩ። በጨዋታው ላይ ጀማል ሙሌሴላ 2 አንግል የገጨባቸውን አስገራሚ ሙከራዎችንም መመልከት ችለን ነበር። በትላንትናው ዕለት ባየር ሙኒኮች እንግዲህ በኪንግስሌ ኮማን ምክንያት በጉዳት ምክንያት ተቀይሮ ሲወጣ ተመልክተን ነበር። እንዲሁም ደግሞ በባየር ሊቨርኩሰን ደግሞ በ37ኛው ደቂቃ ላይ በመጀመሪያው አጋማሽ ሄመርሰን በጉዳት ምክንያት ተቀይሮ መውጣቱንም ነው መመልከት እየቻለው። በትላንትናው ዕለት ምንም እንኳን ባየር ሊቨርኩሰኖች በሜዳቸውና በደጋፊዎች ፊት ቦል በፖሰስ በማድረግ የተሻሉ ቢሆንም እንዲሁም ደግሞ ሙከራዎችም እየተሻለ ቢሆንም 3 ታርጌቶችን ብቻ ነው መሞከር እየቻሉት ወደ ጎልነት የቀየሩበትንም አጋጣሚ መፍጠር አልቻሉም። በትላንትናው ዕለት ቪርተስ አለመኖሩ እንግዲህ ባየር ሊቨርኩሰንን ምን ያህል እንደጎዳው መመልከት ችለን ነበር። የነ ቦኒፌስ አሰላለፍ ላይ አለመግባትም እንግዲህ ምናልባት ባየር ሊቨርኩሰንን የጎዳበት አጋጣሚ መሆኑን ነው መመልከት እየቻለው። ምንም እንኳን ትላንትና እንግዲህ ቦል ፖሰስ በማድረግ ቢቢያልጡም በሜዳቸውና በደጋፊዎች ፊት በባየር ሙኒክ መሸነፋቸውን ነው መመልከት እየቻለው። አሰልጣኝ ዣቪ አሎንሶ ከመጣ ጀምሮ ባየር ሊቨርኩሰኖች እንግዲህ በባየር ሙኒክ ተሸንፈው አያውቁም ነበር። አቻ ነው በተለይ በዚህ ዓመት ማጠናቀቅ እየቻሉት። ነገር ግን በቻምፒየንስ ሊጉ ሁለቱንም የደርሶ መልስ ጨዋታ ባየር ሊቨርኩሰኖች የቻምፒየንስ ሊጉ ልምድ እንዳላቸው ማሳየታቸው ነው በትላንትናው ዕለት መመልከት እየቻለው። የመጀመሪያውን ጨዋታ 2-0 ማሸነፍ ችለው ነበር። በትላንትናው ዕለት ደግሞ 3-0 ማሸነፍ ችለው ነበር። በትላንትናው ዕለት ደግሞ 2-0 በማሸነፍ ነው እንግዲህ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ እየቻሉት። ሌላኛው በጣሊያን የተደረገው የኢንተር ሚላንና የፌኖርድ ጨዋታ ነበር። አሰልጣኝ ሮበን ቫን ፔርሲ ፌኖርድን ይዞም እንግዲህ ትላንትና ዳግም ሁለተኛ ሽንፈቱን በኢንተር ሚላን ማግኘት ችሏል። በትላንትናው ዕለት 2-1 በሆነ ውጤት ነው ኢንተር ሚላን ፌኖርድን ማሸነፍ የቻለው። በጨዋታው ላይ ማርከስ ቱራም እንዲሁም ደግሞ ቻናላግሉ በማስቆጠር ነው 2-1 በሆነ ውጤት ማሸነፍ እየቻሉት። ሞርደር ብቸኛውን ጎል በፔናልቲ ያስቆጠረ የፌኖርድ ተጫዋች መሆኑን መመልከት ችለናል። በእርግጥ ቻናላግሉም ያስቆጠራት ጎል የፔናልቲ ጎል ነበረች። በትላንትናው ዕለት እንግዲህ 2 ፔናልቲዎችን በዚህ ጨዋታ ላይ መመልከት ችለን ነበር። እንዲሁም ደግሞ በጨዋታው ሙሉ የጨዋታ የበላይነት ነበራቸው ኢንተር ሚላኖች 56% ቦል ፖሰስ ማድረግ ችለው ነበር። በአጠቃላይ 12 ሙከራዎችን እያደረጉ ሲሆን 5ቱ ኦን ታርጌቶች ነበሩ። በትላንትናው ዕለት በአሰልጣኝ ሩበን ቫን ፔርሲ እየተመራ የመጣው ፌኖርድም 4 ያክል ኦን ታርጌቶችን ሞክሮ ነበር። ነገር ግን 1 ጎል ብቻ ነው ማግኘት የቻለው። በዚህም እንግዲህ ኢንተር ሚላን ወደ ቀጣዩ ዙር ማለፉን ያረጋገጠ ክለብ መሆኑን መመልከት ችለናል። ሌላኛው እንግሊዝ አንፊልድ ሮድ ስቴዲየም የሚደረገው የነበረው እጅግ በጣም ተጠባቂው የሊቨርፑልና የፒኤስጂ ጨዋታ ነበር። በተለይም ከጨዋታው በፊት ፒኤስጂዎች እንግዲህ ይህን ጨዋታ በማሸነፍ ወደ ቀጣዩ ዙር እንደምናልፍ እርግጠኛ ነን ሲሉ ከአሰልጣኝ ሉዊስ ኤንሪኬ ጨምሮ እስከ ኒኮላስ ባርኮላን ጨምሮ የተለያዩ ተጫዋቾች ሀሳባቸውን መስጠታቸውን መመልከት ችለን ነበር። ይህም እንግዲህ እጅግ በጣም አጓጊ እንዲያደርገው
አድርጎት ነበር። በተለይም የመጀመሪያው ጨዋታ ላይ ፒኤስጂ ሙሉ የጨዋታ የበላይነት ቢኖራቸውም ሊቨርፑሎች 1-0 በሆነ ውጤት በማሸነፍ ወደ ሜዳቸው መመለሳቸውን ተከትሎ በሜዳችን የምናደርገውን ጨዋታ ለማሸነፍ እንሞክራለን ማለታቸውን መመልከት ችለን ነበር። ከጨዋታው በፊት እንግዲህ አንዲ ሮበርትሰን ሁሌም አሊሰን ይዞን ሊወጣ አይችልም፣ ይህን ጨዋታ ደግሞ እኛ ማሸነፍ አለብን፣ አለበለዚያ ግን እንሸነፋለን ሲል መናገሩ ነው መመልከት እየቻለው። እነ ቪታኒያን ጨምሮ የፒኤስጂ ተጫዋቾች ደግሞ ይህን ጨዋታ በማሸነፍ ወደ ቀጣዩ ዙር እንደምናልፍ እርግጠኞች ነን ሲሉ ተናግረው ነበር። በተለይም አሰልጣኝ ሉዊስ ኤንሪኬ ይህንን ነገር እርግጠኛ ነኝ፣ ይህንን ቃሌን ስሙ አስታውሱም ሲሉ በፕሬስ ኮንፈረንሱ መናገራቸው ለበርካቶች እንግዲህ አስገራሚ ሆኖ ነበር። በተለይም በአንፊልድ ሮድ ስቴዲየም የተለያዩ ክለቦች መጥተው እንግዲህ ነጥብ ሲገለበጥባቸው ወይም ደግሞ ጨዋታ ተሸንፈው ሲመለሱ ተመልክተናል። በተለይም በርካቶቻችን የምናስታውሰው የባርሴሎናው 4-0 ሽንፈት በርካቶቻችን የምናስታውሰው ጉዳይ ነው። በካምፕ ኑ ስቴዲየም በተደረገው ጨዋታ ላይ 3-0 ተሸንፈው መጥተው ሊቨርፑሎች በሜዳቸውና በደጋፊዎች ፊት በዛ እጅግ በጣም ሙቀት በሚበዛበት ደጋፊዎች ቅልጥ በሚያደርጉት በዛ በአንፊልድ ሮድ ስቴዲየም 4-0 አሸንፈው እንግዲህ ማለፋቸውን በርካቶቻችን የምናስታውሰው ጉዳይ ነው። ከዛ በፊትም በ2010 እንግዲህ ሪያል ማድሪድን ማሸነፋቸውን እናስታውሳለን። በዛ ጨዋታ ላይ እና ፈርናንዶ ቶሬዝ ያስቆጠሯቸውን ጎሎች በርካቶቻችን ምናልባት የምናስታውሰው እንደነበር ነው የምናመላክተው። እንደዛንተና ግን ፒኤስጂዎች በአንፊልድ ሮድ ስቴዲየም መጥተው እንግዲህ ሊቨርፑሎችን ጸጥ ማድረግ ችሎ ነበር። በትላንትናው ዕለት አንፊልድ እንደ በረዶ በቀለጠበት ደጋፊዎች በቤታቸው መሬት ተደፍቶባቸው ነው ያመሹት። በትላንትናው ዕለት 1-0 ነው ጨዋታው በ120 ደቂቃዎች መጠናቀቅ እየቻለው። የመጀመሪያው 90 ደቂቃም ሲጠናቀቅ 1-0 ነበር። ጨዋታውን እንግዲህ በ12ኛው ደቂቃ ላይ ኦስማን ዴምቤሌ ባስቆጠራት ጎል ነበር እንግዲህ ሙሉ 90 ደቂቃ ተጠናቀው እንዲሁም ደግሞ የተጨማሪ 120 ደቂቃዎችም ተካሂደው ይህን ጨዋታ መጠናቀቅ እየቻለው ቀጥታ ወደ ፔናልቲ ነበር ማምራት እየቻሉት። ምክንያቱም እንግዲህ ሁለቱም አንዳቻ በአግሪጌት መሆናቸውን ተከትሎ ነገር ግን በፔናልቲ 4-1 በሆነ ውጤት በማሸነፍ ፒኤስጂዎች ወደ ቀጣዩ ዙር ማለፍ ችለዋል። በጨዋታው ላይ እንግዲህ ሞሳላ የመጀመሪያውን ጎል ማስቆጠር ችሎ ነበር። ነገር ግን ዳርዊን ኑኔዝ እንዲሁም ደግሞ ከርትስ ጆንስ በመሳታቸው ምክንያት 4-1 በሆነ ውጤት በፔናልቲ ማለፍ ችሎ ነበር። ዳርዊን ኑኔዝ ትላንትናም ተቀይሮ ነው መግባት እየቻለው። ነገር ግን በሰሞኑ እንግዲህ እንደምንሰማው ከሆነ ዳርዊን ኑኔዝ በክረምቱ ከሊቨርፑል ጋር የመቀጠል እድል የላቸውም ሲል በርካቶች እየገለጹ ይገኙ ነበር። ትላንትና ደግሞ ለሊቨርፑል ደጋፊዎች መጥፎ ምሽትን ነው መስጠት እየቻለው። ይህን ኳስ መሳቱን ተከትሎ እንግዲህ በርካቶች የግድያ ዛቻ ጭምር እንግዲህ እየላኩበት እንደሆነ በአንዳንድ መረጃዎች እየወጣ ይገኛል። በተለይም በሰሞኑ አቋሙ እንግዲህ ዳርዊን ኑኔዝ እየተተቸም ይገኝ ነበር። አሰልጣኝ አርኔ ስሎትም እንግዲህ በፕሪሚየር ሊግ በተደረገ ጨዋታ ላይ ሊቨርፑል በዛ ጨዋታ ላይ አቻ ወጥቶ ዳርዊን ኑኔዝ ግን የተለያዩ ኳሶችን ከሳተ በኋላ በስተመጨረሻም እየሳቀ ሲወጣ በበርካቶች እንግዲህ እልህ ተይዞበት እንደነበር መመልከት ችለናል። ትላንትና ደግሞ ፔናልቲ መሳቱን ተከትሎ እንግዲህ በርካቶች ይህንን ተጫዋች ከአንፊልድ እንዲወጣ እየለመኑም ይገኛሉ ነው እየተባለ የሚገኘው። በትላንትናው ጨዋታ ላይ አንዳንድ ነገሮችን ለማንሳት ያክል ከመጀመሪያው ደቂቃዎች ጀምሮ እንግዲህ በርካታ ኳሶችን ሲሞከሩ መመልከት ችለን ነበር። ገና በ15ኛው ደቂቃ ላይ እንግዲህ ሁለተኛ ጎል ልትሆን የምትችለውን አጋጣሚ ኒኮላስ ባርኮላ አግኝቶ ነበር። ነገር ግን ትላንትናም ድንቅ የነበረው በረኛቸው አሊሰን ቤከር ይህንን ኳስ መያዝ ችሎ ነበር። በ31ኛው ደቂቃ ላይም እንዲሁ ኦስማን ዴምቤሌ በመልሶ ማጥቃት ያገኘውን ኳስ እንግዲህ በማስረዘሙ ምክንያት አሊሰን ቤከር የያዘውንም አጋጣሚ መመልከት ችለን ነበር። በሊቨርፑል በኩል የተለያዩ ሙከራዎችን መሞከር ችለው ነበር። በተለይም እንግዲህ ከቆሙ ኳሶች ብዙ ሙከራዎችን ለማድረግ ሲሞክሩም ነው መመልከት እየቻለው። በተለይም ከኮርና እንዲሁም ደግሞ ከቅጣት ምት የሚገኙ ኳሶችን ወደ ግብነት ለመቀየር በርካታ ጊዜ ሲሞክሩ መመልከት ችለን ነበር። የመጀመሪያውን አጋማሽ በተለይም ፒኤስጂዎች አብላጫ ተይዞባቸው ነበር። መሀል ሜዳው በነ ቪቲኒያ እጅግ በጣም የሚገርም አቋሙን አሳይቶ ነበር። ትላንትናም በመጀመሪያው ጨዋታ እንግዲህ ተጫዋች እጅግ በጣም ድንቅ አቋም እንዳለው መመልከት ችለን ነበር። ትላንትናውም የጨዋታው ሞተር እንደነበር ነው መመልከት እየቻለው። እንዲሁም ደግሞ ዣኦ ኔቬዝም ይህም እንግዲህ እጅግ በጣም ድንቅ የነበረ የአማካይ ተጫዋች መሆኑን መመልከት ችለናል። በአጠቃላይ ፒኤስጂዎች ሙሉ ቲማቸው ሙሉ አቋማቸው እንግዲህ የሚገርም እንደነበር ነው መመልከት እየቻለው። በሁለተኛው አጋማሽ በ57ኛው ደቂቃ ላይ ዶናሩማ የዲያዝን ኳስ እንዴት እንደመለሰም መመልከት ችለን ነበር። እጅግ በጣም የሚያስገርም ሙከራ ነበር። ነገር ግን ዶናሩማ እጅግ በጣም በሚደንቅ አጋጣሚ ማውጣት ችሎ ነበር። ከዛ በኋላ 90 ደቂቃ ከተጠናቀቀ በኋላ ኦስማን ዴምቤሌ በ110ኛው ደቂቃ ላይ አሊሰን ቤከር ያወጣባትን ኳስ መመልከት ችለናል። እጅግ በጣም የምታምር ባናና ምት ነበረች። ነገር ግን ይህ በረኛ ትላንትናም ይህንን ኳስ መመለሱ ነው መመልከት እየቻለው። ኳንሳ በ77ኛው ደቂቃ ላይ ጥሩ ቴስታ ሞክሮ ነበር። ይህንንም ኳስ እንግዲህ ዶናሩማ መመለሱን መመልከት ችለናል። የተለያዩ ሙከራዎችን በትላንትናው ዕለት መመልከት ችለን ነበር። ነገር ግን ትላንትናም ፒኤስጂዎች በሜዳቸውና በደጋፊዎች ፊት ይመስል እንግዲህ ሲጨፍሩ ነው ያመሹት በአንፊልድ ሮድ ስቴዲየም።
በትላንትናው ጨዋታ ላይ ኤክስጂ እንኳን ስንመለከት ሊቨርፑሎች 1.64 ኤክስጂ ነው ማግኘት የቻሉት። ፒኤስጂዎች ግን 2.56 ኤክስጂዎችን በትላንትናው ዕለት ማስመዝገባቸው የተመሰከረለት እንደሆነ ነው ይህን ቲም እየተገለጸም የሚገኘው። ኮርና እንኳን ስንመለከት እንግዲህ ሊቨርፑሎች 12 ኮርናዎችን አግኝቶ ነበር፣ ነገር ግን ምንም አይነት ወደ ጎልነት መቀየር አልቻሉም። የተለያዩ ሙከሮችን እንዲሁም ደግሞ አስደንጋጭ ሙከሮችን ከኮርና አግኝተው ነበር፣ ነገር ግን ወደ ጎልነት የመቀየር እድላቸው ጠባብ ነበር። ፒኤስጂዎች 6 ኮርናዎችን ነው ማግኘት የቻሉት 14 ፋውሎችን ሰርተው ነበር። ሊቨርፑሎች በተቃራኒው ደግሞ ፒኤስጂዎች 6 ፋውሎችን ብቻ ነው መስራት የቻሉት። ኦን ታርጌቶችን ስንመለከት ትላንትና ፒኤስጂዎች 8 ኦን ታርጌትን ነው መሞከር የቻሉት። ሊቨርፑሎች ላይ ያለፈውን ጨዋታ እንግዲህ ስንመለከት 10 ሙከራዎችን እንዳደረጉ በርካቶቻችን እናስታውሳለን። 9ኙን እንግዲህ የመለሰው አሊሰን ቤከር ነበር። ትላንትና ደግሞ 8 ሙከራዎችን አንፊልድ ሮድ ስቴዲየም ድረስ መተው መሞከራቸውን ነው መመልከት የቻለው። በአጠቃላይ 21 ሙከራዎችን ነው ትላንትና ማድረግ የቻሉት አንፊልድ ሮድ ስቴዲየም ድረስ መጥተው። ይህ እንግዲህ እጅግ በጣም የሚያስገርም መሆኑን ነው መመልከት እየቻለው። ሊቨርፑሎች በሜዳቸውና በደጋፊዎቹ ፊት ባደረጉት ጨዋታ 3 ሙከራዎችን ብቻ ነው ማድረግ የቻሉት። አጠቃላይ 19 ሙከራዎችን ማድረግ ቢችሉም 3 ሙከራዎች ብቻ ነው ወደ ኦን ታርጌትነት መቀየር የቻሉት። ትላንትና ፒኤስጂዎች እንግዲህ ከሜዳቸው ውጭ እጅግ አስገራሚ አቋማቸውን አሳይተው እንግዲህ ማሸነፋቸውን እንዲሁም ደግሞ ወደ ቀጣዩ ዙር ማለፋቸውን ማረጋገጣቸውን መመልከት ችለናል። አሌክሳንደር አርኖልድ በ72ኛው ደቂቃ ላይ ተቀይሮ መውጣቱን መመልከት ችለናል። በኳንሳ የቀጣይ ጨዋታቸው እንግዲህ በካራቦ ካፕ ከኒውካስል ዩናይትድ የፍጻሜ ጨዋታ በዌምብሌ ስቴዲየም እንደሚደረግ ይታወቃል። ምሽት 1 ሰዓት ተኩል እሁድ የሚደረግ ጨዋታ ነው። እንዲሁም ደግሞ በ110ኛው ደቂቃ ላይ ኢብራሂማ ኮናቴ በጉዳት ምክንያት ተቀይሮ መውጣት ችሏል። ሊቨርፑል ትላንትና የተሸነፈበት ውጤት ሳያንስ እንግዲህ 2 ተጫዋቾችን በጉዳት ማጣቱ ምናልባት ለቀጣይ ጨዋታው ከባድ ሊሆንበት እንደሚችል እየተገለጸም ነው የሚገኘው። እነዚህ 2 ተጫዋቾች ምናልባትም ቀጣዩ ጨዋታ በእሁዱ ጨዋታ የፍጻሜ ጨዋታ ላይ የመገኘት እድላቸው ጠባብ ሊሆን የሚችልበትም እድል ካሁኑም እየተገለጸ ነው የሚገኘው። ፒኤስጂዎች እንግዲህ ትላንትና ማለፋቸውን ተከትሎ የክለብ ብሩጅና የአስቶን ቪላ አሸናፊን የማግኘት እድል ይኖራቸዋል። ምናልባትም አስቶን ቪላ የመጀመሪያ ጨዋታውን 3-1 ማሸነፉን ተከትሎ እንግዲህ ቀጣዩ ዙር የመቀላቀል እድል ይኖረዋል። የሚሆን ከሆነ እንግዲህ ፒኤስጂዎች ዳግም ወደ እንግሊዝ አምርተው እንግዲህ በቪላ ፓርክ ስቴዲየም የሚያደርጉትም ጨዋታ እንደሚጠበቅ ነው እየተገለጸ የሚገኘው። ነገር ግን ትላንትና እጅግ በጣም አስገራሚ በነበረው ጨዋታ አንፊልድ እንደ በረዶ በመጨረሻም በቀለጠበት ደጋፊዎች በቤታቸው እንዲሁም ደግሞ በሜዳቸው እንግዲህ መሬት ተደፍቶባቸው ነው ማጠናቀቅ የቻሉት። የጨዋታው ልዩነት የነበረው እነ ቪታኒያን በማድነቅ ነገር ግን የመጀመሪያውን ፔናልቲ እያሳተውን ዳርዊን ኑኔዝን ደግሞ በበርካቶች እየተተቸ እንደሚገኝ እየተመለከትን ነው የምንገኘው። ዛሬ በአውሮፓ ቻምፒየንስ ሊጉ የሚጠበቁ ጨዋታዎች አሉ። በተለይም 4 ያክል ጨዋታዎች ሲደረጉ የአስቶን ቪላ ከክለብ ብሩጅ፣ አትሌቲኮ ዲ ማድሪድ ከሪያል ማድሪድ እንዲሁም ደግሞ ሊል ከቦርሲያ ዶርትመንድ ጋር የሚያደርጉት ጨዋታ ይጠበቃል። አርሰናልም ከፒኤስቪ ጨዋታ አለው። በእርግጥ የጨዋታ 7-1 የመጀመሪያው ጨዋታ እንደመጠናቀቁ ተከትሎ እንግዲህ አርሰናል ሰፊ እድል ይዞ ነው ይህን ጨዋታ የሚጀምረው። እነዚህን ጨዋታዎች በዝርዝር ስንመለከት የመጀመሪያው ጨዋታ ሊል ከቦርሲያ ዶርትመንድ ምሽት 2:45 ላይ የሚያደርጉት ተጠባቂ ጨዋታ ነው። የመጀመሪያውን የጨዋታ በቦርሲያ ዶርትመንድ ስቴዲየም እንግዲህ በ1-1 ውጤት መጠናቀቁን የምናስታውሰው ጉዳይ ነው። አዲየሚ ነበር የመጀመሪያውን ጎል እንዲሁም ደግሞ የመሪነቱን ጎል ለቦርሲያ ዶርትመንድ ማስቆጠር የቻለው። ከዛ በኋላ ግን በተቆጠረባቸው ጎል 1-1 መጠናቀቃቸውን መመልከት ችለናል። ቦርሲያ ዶርትመንዶች በዚህ ዓመት እንግዲህ ከባድ ጊዜን እያሳለፉ ይገኛሉ። ዛሬ ደግሞ ከሜዳቸው ውጪ በአግሪጌት 1-1 በመሆን እንግዲህ ከሜዳቸው ውጪ የሚያደርጉት የምሽት 2:45 ጨዋታ እጅግ በጣም ተጠባቂ እያደርገዋል። አሰልጣኝ ኒኮ ኮቫች ቦርሲያ ዶርትመንድን ይዘው እንግዲህ ወደ ቀጣዩ ዙር የማለፍ ግዴታን ተጭኖባቸው ነው የዛሬውን ጨዋታ የሚያደርጉት። ቦርሲያ ዶርትመንዶች ካለፉት የመጨረሻ 5 ጨዋታዎች 2ቱን ሲያሸንፉ 2ቱን ተሸንፈው በአንዱ አቻ መውጣት ችሏል። በተቃራኒው ደግሞ ሊሎችን ስንመለከት በ3ቱ አሸንፈው በአንዱ ተሸንፈው በአንዱ አቻ ነው መውጣት እየቻሉት። ሽንፈትም ያስተናግዱት በፈረንሳይ ሊጓን ፒኤስጂ ነበር ከ2 ጨዋታዎች በፊት። ሌላኛው ጨዋታ አስቶን ቪላ ከክለብ ብሩጅ ጋር የሚያደርጉት ጨዋታ ነው። ይህም ሌላኛው እጅግ በጣም ተጠባቂውና አስተማማኙ የዛሬው ጨዋታ ነው። በቪላ ፓርክ የሚደረገው ይህ ጨዋታ 42288 ደጋፊዎችን በሚይዘው ስቴዲየም የሚደረግ ጨዋታ ነው። እነዚህ 2 ክለቦች በታሪካቸው 2 ጊዜ መገናኘት ችለው ነበር። አስቶን ቪላ አንዱን ያሸነፈ ሲሆን አንዱን ደግሞ በክለብ ብሩጅ አሸናፊነት ነው መጠናቀቅ የቻለው። ይህ ጨዋታ ሁለቱም በዚህ ዓመት ነበር መደረግ የቻለው። የመጀመሪያው ጨዋታ በምድብ ጨዋታ ክለብ ብሩጅ 1-0 በሆነ ውጤት በሜዳውና በደጋፊዎች ፊት አሸንፎ ነበር። በመጀመሪያው የጥሎ ማለፍ ጨዋታ ማለትም ከ6 ቀናት በፊት በተደረገው ጨዋታ አስቶን ቪላ ከሜዳቸው ውጪ እንግዲህ 3-1 አሸንፈው በመምጣት እንግዲህ የዛሬ እድላቸውን ሰፋ ማድረጋቸውን መመልከት ችለናል። በዛ ጨዋታ ላይ
ሊዮን ቤሊ ማርኮስ አሴንሲዮ እንዲሁም ደግሞ ሚኪቴ በራሱ ጎል ላይ በማስቆጠሩ እንግዲህ 3-1 በሆነ ውጤት አሸንፎ ነው መመለስ እየቻለው የኡናይ ኤምሪው አስቶን ቪላ ዛሬም የሚያደርገው ጨዋታ እጅግ በጣም ተጠባቂ እያደርገዋል። በተለይም ወደ ግማሽ ፍጻሜ ለማለፍ የሚያደርጉት ከፍተኛ ጥረት መሆኑ ነው እየተገለጸ የሚገኘው። ይህንንም ተከትሎ እንግዲህ የዛሬው የምሽቱ ጨዋታ ተጠባቂም እያደርገዋል። አብረንም የምንመለከተው ጨዋታ ነው። ሌላኛው የሚጠበቀው የአትሌቲኮ ዲ ማድሪድ እንዲሁም የሪያል ማድሪድ ጨዋታ ነው። ይህ ጨዋታ በመጀመሪያው ዙር እንግዲህ 2-1 በሆነ ውጤት ማሸነፋቸውን ሪያል ማድሪዶችን እናስታውሳለን። ከ6 ቀናት በፊት ማለትም ማክሰኞ ዕለት በተደረገ ጨዋታ እንግዲህ 2-1 በሆነ ውጤት አሸንፈው ነበር ማጠናቀቅ የቻሉት በሳንቲያጎ በርናቦ በተደረገ ጨዋታ። በዛ ጨዋታ ላይ እጅግ በጣም የሚገርሙ 3 ጎሎችን መመልከት ችለናል። ሮድሪጎ በ4ኛው ደቂቃ ላይ የመጀመሪያውን ጎል አስቆጥሮ 1-0 ሲመሩ ቆዩ። በኋላ በ32ኛው ደቂቃ ላይ አርጀንቲናው ጁሊያን አልቫሬዝ እጅግ በጣም የሚያምር ጎልን በማስቆጠር አቻ ማድረግ ቻሉ። ነገር ግን በሁለተኛው አጋማሽ ብራሂም ዲያዝ እንዲሁ አስገራሚ ጎል በማስቆጠር እንግዲህ 2-1 በሆነ ውጤት ማሸነፍ ችሎ ነበር። በዛ ጨዋታ ላይ ፍጹም የጨዋታ የበላይነት ነበራቸው ሪያል ማድሪዶች። 7 ኦን ታርጌቶችን በአጠቃላይ ደግሞ 13 ሙከራዎችን አድርገው ነበር መውጣት እየቻሉት። ከሜዳቸው ውጭ የተጫወቱት አትሌቲኮ ዲ ማድሪዶች 2 የኦን ታርጌቶች አጠቃላይ ደግሞ 6 ሙከራዎችን ነበር አድርገው ማጠናቀቅ እየቻሉት። የዛሬው ጨዋታ ደግሞ ሌላኛው እጅግ በጣም ተጠባቂ ጨዋታ ነው መሆኑን እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች ዛሬ ምሽት 5 ሰዓት ላይ በሜትሮፖሊታኖ ስቴዲየም የሚደረገው ጨዋታ ይጠበቃል። 7460 ደጋፊዎችን በሚይዘው በዚህ ስቴዲየም የሚደረገው ሌላኛው የደርቢ ጨዋታ ነው። በቻምፒየንስ ሊጉ እንግዲህ የመልስ ጨዋታ ዛሬን እንመለከታለን። 118 ጊዜ ሪያል ማድሪድ በታሪካቸው ያሸነፈ ሲሆን 62 ጊዜ ደግሞ አትሌቲኮ ዲ ማድሪዶች ማሸነፍ ችሏል። 63 ጊዜ አቻ ነው መለየት የቻሉት። የመጨረሻ የእርስ በርስ 5 ጨዋታዎችን ስንመለከት እንግዲህ አንዱን ሪያል ማድሪድ አንዱን ደግሞ አትሌቲኮ ዲ ማድሪድ ያሸነፉ ሲሆን ተከታታይ መሀል ላይ የተደረገውን 3 ጨዋታዎች አንድ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በዚህ አመት እንግዲህ በዚቹ በሜትሮፖሊታኖ ስቴዲየም የተደረገ ጨዋታ ነበር። በስፔን ላሊጋ የተደረገ የመጀመሪያ ዙር ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ኤደር ሚሊታው በ64ኛው ደቂቃ ላይ የግንባር ኳስ በማስቆጠር እንግዲህ 1-0 ሲሞሩ ቢቆይም አንግል ኮሪያ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀራቸው ነበር እንግዲህ አቻነቷን ጎል በማስቆጠር አንድ አቻ ማጠናቀቅ የቻሉት። በዛ ጨዋታ ላይ ሎሬንቴ በ90+9ኛው ደቂቃ ላይ እንግዲህ በቀይ መውጣቱን የምናስታውሰው ጉዳይ ነው፣ ከጎሏ በኋላ ማለት ነው። በዛ ጨዋታ ላይ እንግዲህ አቻ ነው መለያየት የቻሉት። ዛሬም በዚህ ስቴዲየም የሚደረገው የቻምፒየንስ ሊግ ጨዋታ እጅግ በጣም ተጠባቂ ማድረጉን እየተመለከተም ነው የምንገኘው። በዚህ ጨዋታ ላይ የማይገኙ የሪያል ማድሪድ ተጫዋቾች አሉ። ዳኒ ካርቫል፣ ቫሌጆ፣ ዳኒ ሴባዮስ እንዲሁም ደግሞ ኤደር ሚሊታው በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በአትሌቲኮ ዲ ማድሪድ በኩል ግን ምንም አይነት በጉዳት የሚያመልጣቸው ተጫዋቾች እንደሌሉ ነው አሰልጣኝ ዲያጎ ሲሞኒ መናገር የቻሉት። ምናልባት እነ ሎሬንቴ በትንሽ ጉዳት ምክንያት ህመም ምክንያት ሊቀሩ ይችላሉ። እስካሁን ድረስ ግን እንዳልተረጋገጠ ነው መረጃዎች የሚያሳዩን። እንግዲህ ተጠባቂ ጨዋታ ምሽት 5 ሰዓት ላይ እንደሚጀምር እየተመለከትንም እንገኛለን። ሪያል ማድሪድ ከአትሌቲኮ ዲ ማድሪድ ምሽት 5 ሰዓት የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ነው የምንመለከተው። እነዚህ ሁለቱ ክለቦች እንግዲህ አንዱ ማለፍ ይጠበቅባቸዋል። ከሁለት አንዱ የሚያልፉ ከሆነ እንደ ቀጣይ እንግዲህ በቀጣይ ዙር በግማሽ ፍጻሜ አርሰናልን የማግኘት ከፍተኛ እድል ይኖራቸዋል። አርሰናሎች የመጀመሪያውን ጨዋታ 7-1 በሆነ ውጤት ፒኤስቪን ማሸነፋቸውን ተከትሎ ወደ ግማሽ ፍጻሜ እግራቸውን ማድረሳቸው በአሁኑ እየተገለጸም ይገኛል። የዛሬው ጨዋታቸውን በሜዳቸው እንደመሆኑ መጠን ደግሞ ቀላል ጨዋታ ሊሆን እንደሚችል ነው እየተገለጸ የሚገኘው። ቀጣይ ጨዋታ እንግዲህ አርሰናል ከአትሌቲኮ ዲ ማድሪድ ወይም ደግሞ ከሪያል ማድሪድ የመገናኘት እድላቸው ሰፊ ነው። ከሁለት አንዱን ቲም የሚያገኝም ይሆናል። ዛሬ ከፒኤስቪ ጋር በሜዳውና በደጋፊዎች ፊት በፍላይ ኤምሬትስ የሚገናኝ ጨዋታ ያደርጋል። በዚህም ጨዋታ ላይ እንግዲህ በርካቶችን ከቤንች አስነስቶ ሊያሰልፍ እንደሚችል መረጃዎች እየወጡ ይገኛሉ። በተለይም አንዳንድ ተጫዋቾች የማረፍ እድል ሊኖራቸው ይችላል። እነ ዲክላን ራይስን የመሳሰሉ ተጫዋቾች እንግዲህ ለቀጣይ ጨዋታ ሊሰለፉ ስለሚችሉ የዛሬን እንግዲህ ሊቀመጡ እንደሚችል ወይም ደግሞ እረፍት ሊሰጣቸው እንደሚችል ፍንጭ እየተሰጠም ነው የሚገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርተስ፣ ጁሊያን ቲምበር እንዲሁም ደግሞ ቡካዮ ሳካ እንደማይገኙ ነው እየተገለጸ የሚገኘው። ጁሊያን ቲምበር የመድረሱ ጉዳይ አጠራጣሪ ነው። ትንሽ ህመም እንዳለበት አንዳንድ ፍንጮች እየተናገሩ ነው የሚገኙት። በዛሬው ጨዋታ እንግዲህ አርሰናሎች ያሸንፋሉ ተብሎ ቅድሚያ ግምት እየተሰጣቸውም ይገኛል። በመጀመሪያው ጨዋታ ላይ ካፒቴኑ ማርቲን ኦዴጋርድ ድንቅ በነበረበት ጊዜ እንግዲህ 2 ጎሎችን ማስቆጠሩን ተመልክተን ነበር። ጁሊያን ቲምበር፣ ኢታን ንዋኔሪ፣ ሚኬል ሜሪኖ እንዲሁም ደግሞ ሊያንድሮ ትሮሳርድ እና ሪካርዶ ካላፊዮሪ ነበር በዛ ጨዋታ ላይ ጎሎችን በማስቆጠር 7 ጎሎችን አዝንበው እንግዲህ
መመለስ እየቻሉት ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ግማሽ በግማሽ እረፍት ሰጥቷቸው ይገባሉ ተብሎ የሚጠበቅ ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ በተገናኙበት ጊዜ እንግዲህ አርሰናል 5 ጊዜ እያሸነፈ ሲሆን 4 ጊዜ አቻ መለየት ችሏል። 2 ጊዜ ደግሞ ፒኤስቪ ነው ማሸነፍ እየቻለው። ለመጨረሻ ጊዜ በዚህች ስቴዲየም ማለትም በፍላይ ኤምሬትስ ስቴዲየም በተገናኙበት ጊዜ ፒኤስቪ በአርሰናል 4-0 በሆነ ውጤት መሸነፉን ስታቲክሳቸው ያስመለክተናል። በዛ ጨዋታ ላይ ቡካዮ ሳካ፣ ሊያንድሮ ትሮዛርድ፣ ጋብሪኤል ጂሰስ እንዲሁም ደግሞ ማርቲን ኦዴጋርድ ነበር በዚህች ስቴዲየም ላይ ጎል አስቆጥረው ማሸነፍ እየቻሉት። ዛሬም እንግዲህ የጨዋታ ለአርሰናል እንደሚቀል ነው እየተገለጸ የሚገኘው። የዛሬው ከባዱ ጨዋታ አትሌቲኮ ዲ ማድሪድ ከሪያል ማድሪድ ጋር የሚያደርጉት ከባዱን ጨዋታ ምሽት ላይ የምንመለከተው ይሆናል። በዚህም ጨዋታ ላይ እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን እንድታስቀምጡልን እንፈልጋለን። የተወደዳችሁን የተከበራችሁ አድማጮቻችን የዛሬ ጨዋታዎች እነዚህን ይመስላሉ። አርሰናል ውስጥ መቀጠል እፈልጋለሁ ሲል ዊሊያም ሳሊባ በትላንትናው ዕለት ተናግሯል። የመድፈኞቹ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ በቀጣይ በአርሰናል ቤት መቀጠል እንደሚፈልግ ነው የተናገረው። እዚህ በጣም ደስተኛ ነኝ፣ በአርሰናል መቀጠል እፈልጋለሁ ሲል ዊሊያም ሳሊባ አስተያየቱን ሰጥቷል። ውሉን ለማራዘም እስካሁን ንግግር እንዳልጀመረ ያረጋገጠው ዊሊያም ሳሊባ እዚህ ደስተኛ ነኝ፣ አልቸኩልም፣ በዚሁ እቀጥላለሁ ሲል ነው የተናገረው። ፈረንሳዊ ተከላካይ ዊሊያም ሳሊባ በስፔኑ ሪያል ማድሪድ እንደሚፈለግም ታማኝ የመረጃ ምንጮች ማስነበባቸው የሚዘነጋ ጉዳይ አይደለም። መድፈኞቹ ዊሊያም ሳሊባን በቀጣይ በክለቡ ማቆየት እንደሚፈልጉም መዘገቡ የሚታወስ ጉዳይ ነው። ዊሊያም ሳሊባ ትልቅ ዋንጫን ማሸነፍም እፈልጋለሁ ሲል ነው የተናገረው። ፈረንሳዊ ተከላካይ ዊሊያም ሳሊባ በአርሰናል ቤት ትልቅ ዋንጫዎችን ማሸነፍ እፈልጋለሁ ሲል ከዛሬው የፒኤስቪ ጨዋታ በፊት በሰጠው አስተያየት ነው መናገር የቻለው። ምንም ትልቅ ዋንጫን ሳታሸንፍ አርሰናል የምትጠቀም ከሆነ የትኛውም ደጋፊ አያስታውስም ሲል ሀሳቡን መስጠት ችሏል። አክሎም በቀጣይ ዓላማው ለአርሰናል ትልቅ ነገር በማምጣት ስኬታማ መሆን እንደሚፈልግ ነው መናገር እየቻለው። አሰልጣኝ ሚኬል አርቴታም ሲናገር ስኬት ማምጣትን የማይበት መንገድ ሌላ ነው ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉ አሸናፊነት እድል በእጃቸው አይደለም በማለት ነው የተናገሩት። የሊቨርፑል አሸናፊነት እስከሚረጋገጥ የሊጉ እድል አለን ብለው ማሰባቸው ቀጥለው እንደሆነ የተጠየቁት አሰልጣኝ ሚኬል አርቴታ የሊጉ አሸናፊነት በእጃችን አይደለም በማለት ነው መናገር እየቻሉት። አክለውም አሁን ላይ ማድረግ የምንችለው ብቸኛው ነገር እያንዳንዱ ጨዋታ ለማሸነፍ ጥረታችንን መቀጠል እንዲሁም ደግሞ የሚሆነውን ማየት ነው ሲሉ ተናግሯል። በዚህ ዓመት ዋንጫ አለማሸነፍ ለአርሰናል ስኬት ማጣት እንደሆነ ተያይዞ የተነሳላቸው አሰልጣኝ ሚኬል አርቴታ ይህን ለማለት ገና አመቱ አላለቀም በማለትም ነው የተናገሩት። ጨምረው እንደገለጹትም ቢሆን ስኬት ማምጣትን እኔ ሰዎች በሚያስቡት መልኩ አላስበውም፣ ግን አልናገርም ሲሉ ነው መናገር እየቻሉት በትላንትናው አስተያየታቸው ወይም ደግሞ ፕሬስ ኮንፈረንሳቸው ላይ። ማንቸስተር ዩናይትድ ግዙፍ ስቴዲየም ሊገነባ ነው። ማንቸስተር ዩናይትድ አዲስ ግዙፍ ስቴዲየም ለመገንባት የመጨረሻ ውሳኔ ላይ መድረሱ ይፋ ተደርጓል። ቀያዮቹ ሰይጣኖች በቀጣይ 100,000 ተመልካቾችን መያዝ የሚችል አዲስ ግዙፍ ስቴዲየም ለመገንባት ማሰባቸው በትላንትናው ዕለት ይፋ ተደርጓል። ክለቡ በቅርብ ኦልድ ትራፎርድ ስቴዲየምን ለማደስ ወይም ደግሞ አዲስ ለመገንባት በመምከር ላይ መሆኑ የሚዘነጋ ጉዳይ አይደለም። የስቴዲየሙ ግንባታ ጊዜው 5 ዓመት ሊወስድ እንደሚችል እየተገለጸ ሲሆን ግንባታው እስከ 2.4 ቢሊዮን ዩሮ እንደሚያስፈልግም ነው እየተገለጸው። አዲሱ የማንቸስተር ዩናይትድ ስቴዲየም በዓለሙ ግዙፉ ስቴዲየም ይሆናል ተብሎም እንደሚጠበቅ ነው እየተገለጸ የሚገኘው። ክለቡ አዲስ የሚገነባው ስቴዲየም በኦልድ ትራፎርድ ስቴዲየም አቅራቢያ በሚገኝ የመሬት ይዞታ ላይ እንደሚጠናቀቅም ነው የተገለጸው። ሰር አሌክስ ቻክማን ፈርጉሰን ልዩ ትዝታዎቼ ኦልድ ትራፎርድ ናቸው ሲል ተናግሯል። የቀድሞው የማንቸስተር ዩናይትድ ታሪካዊ አይሸሬ አሰልጣኝ የሆኑት ሰር አሌክስ ቻክማን ፈርጉሰን ኦልድ ትራፎርድ ስቴዲየም በርካታ ትዝታዎች ቢኖራቸውም አዲስ መገንባቱን እንደሚደግፉ ነው መናገር የቻሉት። ኦልድ ትራፎርድ ስቴዲየም የበርካታ ታሪክ ባለቤት መሆኑን ያስታውሱት አሌክሳንደር ቻክማን ፈርጉሰን ማንቸስተር ዩናይትድ ሜዳ ላይ እንዲሁም ደግሞ ከሜዳው ውጪ ጥሩ ነገሮችን መስራት አለበት በማለትም ተናግሯል። አክለውም ማንቸስተር ዩናይትድ ኦልድ ትራፎርድ በተለይ የኔን በርካታ ልዩ ትዝታዎች ይዟል፣ ነገር ግን ለወደፊት የሚሆን አዲስ ስቴዲየም መገንባት እንዲሁም አዲስ ታሪክ መጻፍ አለብን ሲሉ ነው የተናገሩት። ማንቸስተር ዩናይትድ በትላንትናው ዕለት 100,000 ተመልካች የሚይዝ አዲስ ስቴዲየም የሚገነባ መሆኑን ይፋ ማድረጉን ተከትሎ ነው ይህንን አስተያየት መስጠት የቻሉት። ፖል ፖግባ በይፋ የመጫወት እድልን አግኝቷል። ፈረንሳዊ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ፖግባ እግር ኳስ ዳግም እንዲጫወት ፈቃድ መሰጠቱ ነው የተገለጸው። ተጫዋቹ ከአበረታች ንጥረ ነገር ጋር በተያያዘ ላለፉት 4 ወራት ከእግር ኳስ ታግዶ እንደነበር የሚታወስ ነው። አሁን ላይ ተጫዋቹ የ4 ወራት እግዳቱን በይፋ ያጠናቀቀ ሲሆን ዳግም እግር ኳስ መጫወት እንደሚችልም ይፋ ተደርጓል። ተጫዋቹ በአሁኑ ሰዓት ላይ ከኮንትራት ነጻ ሆኖ የሚገኝ ሲሆን በማንቸስተር ዩናይትድ በኩልም ፍላጎት እንዳለ ነው በአሁኑ ሰዓት ላይ እየተገለጸ የሚገኘው።
የማንቸስተር ዩናይትድ የ31 ዓመት የመሃል ተከላካይ የሆነው ሃሪ ማጉዌር ውል ለማራዘም ፍላጎት እንዳለው ነው እየተገለጸ የሚገኘው። ሆኖም የብዙዎች ተምሳሌት እንዲሁም እንደ መሪ ሊቆጠር ለዚህን ድጋፍ ሊሰጠው ይችላል ተብሏል። በማንቸስተር ዩናይትድ ቤት ለተጨማሪ 2 ዓመታት ማለትም እስከ 2027 ድረስ የሚያቆየውን ኮንትራት ለመፈራረምም ይፈልጋል ሲል ትላንትና ስካይ ኒውስ መዘገቡን ነው መመልከት እየቻለው። ለቡድኑ ትልቅ መነሳሻ የሆነውን ጨዋታ እንመልከት። ፖርቹጋላዊ የማንቸስተር ዩናይትድ አማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ በዚህ የውድድር ዓመት ለማንቸስተር ዩናይትድ አደገኛ እንዲሁም ሚና እየተጫወተም ይገኛል። ተጫዋቹ በውድድር ዓመቱ አጀማመር ሰሞን ነገሮች እንዳሰበው ሳይሆንለት ቀርተው እንደነበር የሚታወስ ሲሆን በተደጋጋሚም በጨዋታ ላይ የቀይ ካርድ ሰለባ እንደነበር ተመልክተናል። ሆኖም ተጫዋቹ ከዚህ የውዝግብ ውጥረቶቹ አሁን ለማንቸስተር ዩናይትድ ወትሮ ሁሉ አይኑን የሚጣልበት ተጫዋች መሆኑን ነው መመልከት እየቻለው። እንደ ካሪንግተን ምንጮች ገለጻ ከሆነ ብሩኖ ፈርናንዴዝ አሁን ላይ እያሳየ የሚገኘው ድንቅ ብቃት በወልቭሱ ጨዋታ ላይ ቀይ ካርድ መመልከቱ ትልቅ ድርሻ ይወስዳልም ነው የተባለው። ተጫዋቹ ከዚያ ጨዋታ በኋላ ራሱን ላይ ማገገም በማድረግ እንዲሁ ደግሞ ቡድኑን ከመጠን በላይ ዋጋ እያስከፈለ እንደሚገኝ በመረዳት በአዲሱ መልኩ ጠንክሮ መስራት እንደጀመረ እንዲሁም ደግሞ አሁን ላይ ወደሚገኝበት አስደናቂ አቋም ላይ እንደሚገኝ ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉሃረስት በትላንትናው ዕለት ዘግቧል። የክሮኤሺያ ዋና አሰልጣኝ ስላቪያን ቤሊች ስለ 2022 እያስታወሰ ለቲም ቶክ እንደዚህ ሲል ተናግሯል። ተዚህ ይለኛል ቼልሲን ሪያል ማድሪድን አሸንፎ ወደ ቀጣዩ ዙር የሻምፒየንስ ሊግ ጥሎ ማለፍ ሲዘዋወር ራት ለመብላት ከልጄ ጋር ሞድሪችን አግኝተነው ነበር። በዚያ ወቅት ታዲያ ልጄ ሉካ ሞድሪችን ላሊጋውን የምናሸንፍ ይመስላል የሚል ጥያቄን አቅዶለት ነበር። በሚገርም ሁኔታ ሉካ ሞድሪች መልሱን ሲመልስ የሪያል ማድሪድን እንዲሁም ደግሞ የባርሴሎናን በሜዳቸው ላይ ከሜዳቸው ውጪ የሚያደርጉትን ሁሉንም ጨዋታዎች መዘርዘር ጀመረ። ሁሉንም ያውቃቸው ነበር። ከዚያም ሲቪያ ካሸነፈን ጨዋታውን እናሸንፋለን ዋንጫውንም እናነሳለን ሲል ተናገረ። በዚህ ንግግሩም በቃ የምልሰ በዚህ ንግግሩም በቃ የምሰጠው ነገር መልስ ስላልነበረኝ ሳኩኝ ሉካ ሁሉ ጊዜም ትኩረት የማይዘነጋ ታላቅ ፕሮፌሽናል ተጫዋች ነው ሲል ነው የተናገረው። ሲቀጥልም ሉካ ሞድሪች ለወራት ፈልጌ 10 ጊዜ ብደውልለት 9ኙን ጊዜ ምን እየሰራ ነው ብሎ ስጠይቀው የሚነግረኝ ጨዋታ እያየ እንደሆነ ነው የሚነግረኝ። ጁቬንቱስ ከአትላንታ ወይም ደግሞ የሻምፒየንስ ሊግ ጨዋታ ሊሆን ይችላል። እንዲሁም ደግሞ ሌሎች ጨዋታዎችን የመመልከት ልምድ አለው። ለእግር ኳስ ያለው አመለካከት እንዲሁም ደግሞ ያልተቋረጠ ትጋት ልዩ ተጫዋች እንደሆን አድርጎታል ሲል ነው የተናገረው። ሌላኛው ካርሎ አንቾሎቲ ከዛሬው ጨዋታ አስቀድሞ የነበራቸው ጋዜጣዊ መግለጫ ነበር። በዚህም የተናገሯቸው ነገሮች ለማንሳት ያክል ቡድን የጨዋታውን ለማሸነፍ በጥሩ ተነሳሽነት ላይ ይገኛል። እናም ልክ እንደ ሁልጊዜም የውድድር ዘመን ከባድ ጨዋታ እንደሚሆን እናውቃለን። ነገር ግን ልዩ የሆነ የውድድር ዘመን እንደምናሳልፍም እርግጠኞች ነን። ባለፉት ዓመታት ማድረግ እንደቻልነው ዘንድሮ ማሳካት የምንፈልገው ህልሞች አሉን። ስለዚህ የዛሬውም ጨዋታ ይህንን ለማድረግ የሚፈቅድልን ጨዋታ ይሆናል ብዬ አስባለሁ ሲሉ የተናገሩ ሲሆን የዘንድሮው የ16ቱ ጥሎ ማለፍ ዙር ውድድር ባለፉት ዓመታት ውድድሮች ጋር ሲነጻጸር የተወሳሰበ ቢመስልም እኛ አሁን ላይ ትግላችን ለመቀጠል ባለን መልኩ እርግጠኞች ነን ሲሉ ነው የተናገሩት። ከአትሌቲኮ ጋር ስለመጫወትም ሲጠየቁ እኔ እስከማስበው ድረስ ከዚህ በፊት ከአትሌቲኮ ጋር ያደረግናቸው ጨዋታዎች በሙሉ ተቀራራቢ በሚባል የፉክክር ደረጃ የነበራቸው ጨዋታዎች ነበሩ። ስለዚህ የዛሬውም ጨዋታ በትንሽ ዝርዝሮች ጉዳዮች ላይ የሚወሰን ጨዋታ ይሆናል ብዬ አስባለሁ ሲሉ ነው የተናገሩት። ሮድሪጎ ብራሂም እንዲሁ ደግሞ ሞድሪች ለዛሬ ይጫወታሉ ተብሎ ተጠይቀው ከ11 በላይ ተጫዋቾች አሉን። ምን ይሁን ለመጫወት ብቁ የሆኑ ሰዎችን እንጠቀማለን። ይህን ነገር እናደርጋለንም የጥሩ የሚባል እንዲህ ነው ትልቅ ለውጥ ያመጣልናል ብዬ አስባለሁ ሲሉ እየተናገሩ ሲሆን በዛሬው ጨዋታ ላይ ብዙ መሮጥ ወይም ልዩነት ፈጣሪ የመሆን ጠቃሚ ሊሆን ይችላልም ሲሉ ነው ፍንጭ መስጠት የቻሉት። ካርሎ አንቾሎቲ ሲናገሩ ብዙ የመሮጥ ከሆነ መሳል ልታበዛ ትችላለህ፣ ነገር ግን በጨዋታው ላይ ልዩነት ፈጣሪ መሆን ከቻልክ አሸነፈ ትወጣለህ ሲሉ ነው የተናገሩት። ቢጫ ካርዶችን ስለ ማስወገድም ተጠይቀው እኛ ግባችን ግልጽ ነው፣ ፍጻሜው ላይ መጫወት እንፈልጋለን። ነገር ግን በአሁን ሰዓት ላይ ስለዚህ ጉዳይ እያሰብን አይደለም። በአሁን ሰዓት ላይ ያሉን የነገው ማለትም የዛሬው ጨዋታ ስለማሸነፍ ብቻ ነው የምናስበው። ሞድሪች ባለፉት 2 ተከታታይ የሻምፒየንስ ሊግ ጨዋታ ላይ በቋሚነት አልጀመረም ተብሎ ለተጠየቁት ጥያቄ ይህ አጋጣሚ ነው። እኔ ስለ አሰላለፍ እቅድ ለማውጣት ስታቲክስን አልመለከትም እና ሉካ ሞድሪችን በዚህ ጉዳይ ላይ መጨነቅ የለበትም ብዬ አስባለሁ። አሁን ላይ ስለዚህ ጉዳዮች አናስብም ሲሉ ነው የተናገሩት። ስለ አትሌቲኮ ዲ ማድሪዶ አሰልጣኝ ዲያጎ ሲሞኔም ተጠይቀው እንዲህ በማለት ነበር መመለስ እየቻሉት። እኔ እንደማስበው ሲሞኔ እሱ ታላቅ አሰልጣኝ መሆን እንደሚችል እንዲሁም ደግሞ እንደሆነ አይቻ
አይቻለሁ እናም በእግር ኳስ ላይ ያለን ሀሳብ ተመሳሳይ ነው ሲሉ ነው የተናገሩት። ቪኒሲየስ እንዲሁም ደግሞ መባፔ ስላላቸው ጎል መግባባት እንዲሁም ደግሞ ማግባት ላይ ሲጠየቁ በጣም ጥሩ በቪኒሲየስ እንዲሁም ደግሞ ኪሊያን መባፔ መካከል በጣም ጥሩ ከመግባባታቸው በስተቀር ሌላ ምንም የተለየ የማውቀው ነገር የለኝም ሲሉ ተናግረዋል። ከሽንፈት ተጠያቂው አሰልጣኝ ነው ወይስ ተጫዋች ተብሎ ሲጠየቁ እንደምታስቡት ተጫዋቾች ጨዋታውን የማሸነፍ ግዴታ አለባቸው ለሽንፈቱም ቢሆን እንደሚታወቀው ነው ሲሉ የገለጸ ሲሆን ሁሉ ጊዜም ተጠያቂ የመሆን ብቸኛው ሰው ቢኖር አሰልጣኝ ነው። ይህ አዲስ ነገር አይደለም፣ በሚገባ እናውቀዋለን። እናም ይህ ለኔ ጥሩ ይመስላል። እኔም የምወደው ቦታ ላይ ነኝ። መሸከም ያለብኝን ኃላፊነት መሸከም ግድ ይለኛል ሲሉ ነው የተናገሩት። አሰልጣኞቹን የመከላከል ላይ እንዲያገዙ ተጠይቃለሁ ወይ ተብሎ ለተጠየቁት ጥያቄ አሰልጣኙ ሲመልሱ አይደለም ለኔ ትኩረት የማደርገው ከኳስ ጋር እንዲሁም ከኳስ ውጪ በሚኖረን እንቅስቃሴ ላይ ነው። ተከላካዮች ተጭኖ መጫወት በጣም አስፈላጊ ነገር ይሆናል። እናም ለኔ በራሴ ነገሮች ላይ ትኩረት ማድረግ እፈልጋለሁ። እንደ ማጥቃት እንዳለብን እንዲሁ ነው እንደ ጫና መፍጠር እንዳለበትም አስባለሁ ሲሉ ነው የተናገሩት። ካርሎ አንቸሎቲ ሲቀጥሉም ፍጹም ቅጣት ምት ልምምዶች ላይ ጥሩ ፔናልቲ ማምጣት የሚችሉ ተጫዋቾች ማን እንደሆነ ማየት እንችላለን። የፍጹም ቅጣት ምት መቼ ዝርዝሮችን በምናወጣበት ጊዜ በልምምድ ሜዳ ላይ የምናያቸው ነገሮችን ከግምት ውስጥ በማስገባት ነው። ከዚህ በፊት የሻምፒዮንስ ሊግ ዋንጫን ባሸነፍኩበት አጋጣሚ ላይ ፍጹም ቅጣት ምት ማስቆጠር የቻሉ ተከላካዮች ነበሩ። ለምሳሌ ያክል ሰርጂዮ ራሞስ እንደ ኔስታ መቀጠል ይቻላል። እናም እነሱን መቀጠል አልችልም ማለት ስለተት ላይሆን ይችላል። ነገር ግን ሁሉም የሚወሰደው በአቋማቸውና ስታቲክሳቸው ነው ሲሉ ነው መናገር እየቻሉት። ብሩኖ ጉማሬዝ ሊቨርፑልን አሸንፈን ዋንጫውን እናሳካለን ሲሉ ነው የተናገረው። የሊቨርፑሉ ጨዋታን ለማሸነፍ እንደሚገቡ ነው የተናገረው። የኒውካስል ዩናይትድ ተጫዋች ብሩኖ ጉማሬዝ ቡድናቸው በሳምንቱ መጨረሻ ለሊቨርፑል የሚያደርገው የካራቦ ካፕ ፍጻሜ ጨዋታ ሊያሸንፉ እንደሚችሉ ነው የገለጸው። ትላንት ዌስትሃም ዩናይትድን 1-0 ካሸነፉ በጨዋታ በኋላ አስተያየቱን የሰጠው ብሩኖ ጉማሬዝ ዌምብሌይ ላይ ጨዋታውን እንደምናሸንፍ እርግጠኛ ነኝ ሲል ነው የተናገረው። ሰዎች በእኛ ላይ ተጠራጥሯል፣ ነገር ግን እኛ በራሳችን አንጠራጥርም። ዋንጫውን ለእኛም ለዓለማችንም ምናሳይበት ታሪክ ይሆናል ብዬም አስባለሁ ሲል ነው ብሩኖ ጉማሬዝ የተናገረው። የካራቦ ካፕ ፍጻሜ ጨዋታ እሁድ ምሽት 1 ሰዓት ተኩል በዌምብሌይ ስቴዲየም የሚደረግም ነው የሚሆነው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በዛሬው ዕለት እንግዲህ የሚጠበቁ ጨዋታዎች አሉ። በተለይም እንግዲህ በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ የሚደረጉ ይሆናል። ከነዚህ መካከል እንግዲህ ተጠባቂ ጨዋታዎች አሉ። ሊል ከቦሩሲያ ዶርትመንድ ምሽት 2:45 ሲጫወት፣ አስቶን ቪላ ከክለብ ብሩጅ በቪላ ፓርክ ምሽት 5 ሰዓት ላይ ይጫወታል። አትሌቲኮ ዲ ማድሪድ ከሪያል ማድሪድ የማድሪድ ደርቢን ምሽት 5 ሰዓት ስንመለከት፣ አርሰናል ከፒኤስቪ በፍራይ ኤሚሬትስ የሚያደርገው ሌላኛው ተጠባቂ ጨዋታ ነው። እነዚህን ጨዋታዎች እንድታዩ ነው የምንጋብዛቸው። የዛሬ ፕሮግራሞቻችን ይህን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ሙሉ ይሆንላችሁ።